ምዕራፍ 1 ቁጥር 18 ጀምሮ እንደዚህ ይላል። በክፋታቸው እውነትን አፍነው በሚይዙ በአመፃቸውና በክፋታቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። ስለ እግዚአብሔር ሊታወቅ የሚቻለው ለነርሱ ግልጽ ነው፣ ምክንያቱም እግዚአብሔር ለነርሱ ግልጽ አድርጎታል። ዓለም ከተፈጠረ ጀምሮ የማይታየው የእግዚአብሔር ባህሪ ያውም ዘላለማዊ ኃይሉና መለኮትነቱ ከፍጥረቱ በግልጽ ይታያል። ስለዚህ ሰዎች ማመከኛ የላቸውም። ቁጥር 1 እግዚአብሔርን ቢያውቁም እንኳ እንደ አምላክነቱ አላከበሩትም፣ ምስጋናም አላቀረቡለትም። ነገር ግን ሐሳባቸው ፍሬ ቢስ ሆነ፣ የማያስተውል ልባቸው ጨለመ። ጥበበኞች ነን ብሎ ሞኞች ሆነው የዘላለም አምላክን ክብር ሞት በሆነው ሰው፣ በወፎች፣ በእንስሳትና በምድር ላይ በሚሳቡ ፍጥረት መልክ መስለው ለወጡ። ስለዚህም እግዚአብሔር በኃጢአት በተሞላው የልባቸው ምኞት እርስ በርሳቸው የገዛ አካላቸውን እንዲያስነውሩ ቅድስና ለሌለው ሩካቤ ሥጋ አሳልፎ ሰጣቸው። የእግዚአብሔርን እውነት በሐሰት ለወጡ፣ በፈጣሪ ፈንታ ፍጡር አመለኩ፣ አገለገሉ። ፈጣሪም ለዘላለም የተመሰገነ ነው። አሜን። በዚህ ምክንያት እግዚአብሔር አሳፋሪ ለሆነ ምኞት አሳልፎ ሰጣቸው። ሴቶቻቸውም እንኳ ለባህሪያቸው የሚገባውን ግንኙነት ባህሪያቸው ላልሆነው ግንኙነት ለወጡ። እንዲሁም ወንዶች ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወት ተቃጠሉ። ወንዶች ከወንዶች ጋር ነውር ፈጸሙ። ለክፉ አድራጎታቸው የሚገባቸውን ቅጣት በገዛ ራሳቸው ላይ አመጡ። ከዚህ በላይ በሐሳባቸው እግዚአብሔርን ማወቅ አይጠቅምም በማለታቸው መደረግ የማይገባውን እንዲያደርጉ እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው። በሁሉም አይነት አመፃ፣ ክፋት፣ ስግብግብነትና ምግባረ ብልሹነት ተሞልተዋል። ቅናትን፣ ነፍስ ገዳይነትን፣ ጥልን፣ አታላይነትንና ተንኮልን የተሞሉ ናቸው። ሐሜተኞች፣ ስም አጥፊዎች፣ አምላክን የሚጠሉ ተሳዳቢዎች፣ ትዕቢተኞችና ትምክህተኞች ናቸው። ክፋትን የሚሰሩበትን መንገድ ያውጠነጥናሉ። ለወላጆቻቸው አይታዘዙም። የማያስተውሉ፣ ውል የሚያፈርሱ፣ ርኅራኄ የሌላቸውና ጨካኞች ናቸው። ይህን የሚያደርጉ ሁሉ ሞት ይገባቸዋል የሚለውን ትክክለኛ የሆነው የእግዚአብሔርን ሕግ ቢያውቁም እነዚህን ነገሮች ማድረግ ብቻ ሳይሆን እንዲህ የሚያደርጉትንም ያበረታታሉ ይላል። እሺ እንጸልይ። አቤቱ አምላካችን እግዚአብሔር ሆይ ስለዚህ ጊዜ ስለሰጠን ሕይወት፣ ጤና ክብር ለስምህ ይሁን። በሕይወት ኖረን ከደመና በታች ከምድር በላይ ከሚንቀሳቀሱት ጋር የእኛ ቁጥር በዚህ ምድር እንዲሆን ስለፈቀድክ ክብር ለስምህ ይሁን። እግዚአብሔር አምላካችን ሆይ አሁን የሕይወትን ቃል ልንማርና መንፈስ ቅዱስ ሆይ በብርሃን ያብራለን። የትኛውም የእግዚአብሔር ቃል ተቃዋሚ መንፈስ የሰዎችን አእምሮ በማጨለም የሚተጋ ጉልበት ሁሉ እንቃወማለን። ስራ በኢየሱስ ስም ጉልበት የፈረሰ ይሁን። እግዚአብሔር ሆይ እጅ በላያችን ላይ ይሁን። እኔንም እርዳኝ በኢየሱስ ክርስቶስ ዘላለማዊ ስም አሜን። እሺ ትናንትና ማታ እንዳልኩት ሆኗል። ከእናንተ ወንበሮች ይበልጣሉ መሰለኝ አይደለም? ስለዚህ ዛሬ ትናንትና የጀመርነውን እንቀጥላለን። ማንም ያስታውስ? የትምህርቱን ሐሳብ ያስታውሰዋል? አቤት። ወንጌል ያድናል ደግሞ ይለውጣል የሚል ነበረ። ስለዚህ ይሄ የሚያድንና የሚለውጥ ወንጌል ምን እንደሚመስል ጳውሎስ ምዕራፍ 1 ቁጥር 1 እስከ 17 አሳይቶናል። አሁን ደግሞ ያለዚህ ወንጌል ሰው ነፃ መውጣት የማይችለው ለምንድን ነው? ወይም የእግዚአብሔር ኃይል ያለበት ወንጌል ለምን መገለጥ አስፈለገ የሚለው ጳውሎስ ይዘረዝራል። ይሄንን አንድ መዳንን የሚያውቅ ሰው ወይም መዳንን ያገኘ ሰው ወይ በመዳን ለማደግ የሚፈልግ ሰው በጣም ማስተዋል የሚገባው ክፍል ነው። ያው ቁጥር 18 ላይ የቁጥር 17 ተቃራኒ ነገር እናነባለን። ቁጥር 17 ላይ ምንድን ነው የሚለው? በወንጌል የእግዚአብሔር ጽድቅ ተገልጧል ይላል። ቁጥር 18 ላይ ሌላ ነገር ተገልጧል ይላል። ምንድን ነው የተገለጠው?
በክፋታቸው የእግዚአብሔርን እውነት አፍነው በሚይዙ ሰዎች በአመፃቸውና በክፋታቸው ላይ የማን ቁጣ? የእግዚአብሔር ቁጣ ተገልጧል። ሰው በወንጌል እግዚአብሔር የሚያቀርበውን መዳን እንዲያገኝ የሚያስፈልግበት ዋና ምክንያት የሰው ልጅ በእግዚአብሔር ቁጣ ውስጥ ነው ያለው ይላል ጳውሎስ። ለምንድን ነው በእግዚአብሔር ቁጣ ውስጥ ያለው ብሎ እግዚአብሔር ስለ እነርሱ ስለ ራሱ ሊገልጥ የፈለገው ነገር ለእነሱ ግልጽ ነው፣ ግን ተቃውመውታል። የእግዚአብሔርን እውነት ስለተቃወሙ በእግዚአብሔር ቁጣ ውስጥ አሉ ብሎ ይናገራል። ይሄንን ጳውሎስ በጣም ጊዜ ወስዶ ስለሚያብራራ የእግዚአብሔር መንፈስ በጳውሎስ በኩል አልፎ ይሄንን እውነት ስላብራራ መስማት አለብን። በጣም ልብ ሰጥተን እግዚአብሔር ራሱን ገልጧል። ሰዎች ስለ እግዚአብሔር መረጃ አላጡም፣ ግን እግዚአብሔር ስለ ራሱ የገለጠውን መገለጥ መቀበል አልፈልጉም ሰዎች። ስለዚህ የእግዚአብሔር ቁጣ ከሰማይ ምን ሆነ? ተገለጠ ይላል። ሰውን የሚያድን አይደለም እግዚአብሔር የገለጠው መገለጥ፣ ግን ሰውን ለፍርድ የሚያበቃ ነው። ምክንያቱም እግዚአብሔር ስለ ራሱ የገለጠው በፍጥረት በኩል ነው። ይህንን መጽሐፍ ምዕራፍ ምንድን ነው የሚሉት? በተፈጥሮ በኩል እግዚአብሔር ስለ ራሱ የሚገልጽበት አገላለጥ ማለት ነው። ጳውሎስ እስቲ እንደምን ቁጥር 18 እና 19 ተመልከቱ። እንደዚህ ነው የሚለው ቁጥር 18 ላይ በክፋታቸው እውነትን አፍነው በሚይዙ በአመፃቸውና በክፋታቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ይላል። ስለ እግዚአብሔር ሊታወቅ የሚቻለው ለነርሱ ግልጽ ነው። ምክንያቱም እግዚአብሔር ለነርሱ ምን አድርጎታል? ግልጽ አድርጎታል። ቁጥር 20 ላይ ዓለም ከተፈጠረ ጀምሮ የማይታየው የእግዚአብሔር ባህሪያው ዘላለማዊ ኃይሉና መለኮትነቱ ከፍጥረቱ በግልጽ ይታያል። ስለዚህ ሰዎች ማመከኛ የላቸው ይላል። ዓለም ከተፈጠረ ጀምሮ ስለ እግዚአብሔር ግልጽ ነው ይላል። በዓለም ከተፈጠረ ጀምሮ፣ ሰማይ ከተፈጠረ ጀምሮ፣ ምድር ከተፈጠረ ጀምሮ በዚህ ምድር ያለ ሰው ስለ እግዚአብሔር አላውቅም ማለት አይችልም። ለምን? እግዚአብሔር ስለ ራሱ በፍጥረት ላይ ግልጽ አድርጎ አሳይተዋል ይላል። እብን መጽሐፍ ቅዱስ ያልደረሰበት ሰባኪ ያልደረሰበት አገር ያለ ሰው እንኳን ማመከኛ የለው። እግዚአብሔርን አላውቅም ሳላውቅ ነው ያመጽኩት ማለት አይችልም። ለምን? እግዚአብሔር ስለ ራሱ መታወቅ የሚገባው ነገር ሁሉ በፍጥረት ላይ ሰቅሏል፣ ግልጽ አድርጎ። ምን ማለት ነው ይሄ? በምድረ ዳዊት ላይ ሰማያት የእግዚአብሔርን ክብር ይናገራሉ፣ ምድርም የእጁን ስራ ታወራለች ይላል። አይገርምም? እግዚአብሔር ለእስራኤል ደጋግሞ ልጅ ወለድኩ፣ አሳደግኩ፣ አመፁብኝ፣ ሰማያትን ምስክር ሁኝ ብሎ እግዚአብሔር ይጠራል። ምድርም ለምስክርነት እግዚአብሔር ይጠራል። በሌላ አነጋገር ሰው ከተፈጠረ ጊዜ ጀምሮ ስለ እግዚአብሔር ሊታወቅ የሚቻለው በፍጥረት ላይ ስለሚታይ መለኮትነቱና ዘላለማዊ ኃይሉ ስለሚገለጥ ስለሚታይ ሰው እግዚአብሔር ሳላውቅ ነው የበደልኩት ብሎ ማምለጥ አይችልም ነው የሚለው ጳውሎስ። በወንጌል የሚገለጥ የእግዚአብሔር ኃይል እጅግ ለሰው ልጅ የሚያስፈልግበት ምክንያት እግዚአብሔር ራሱ በወንጌል በኩል ሰውን ካልታደገ በስተቀር ሰው ለእግዚአብሔር ቁጣ ተጋልጧል። በኋላ ጳውሎስ ይሄንን በተፈጥሮ በኩል እግዚአብሔር ስለራሱ የገለጠውን በሌሎች መጽሐፍቶች ክፍል ሲናገር በጣም የሚገርም ነገር ነው የምናገረው። ለምሳሌ ሐዋርያት ሥራ ምዕራፍ 14 ተመልከቱ። እግዚአብሔር ራሱን ያለ ምስክርነት አልተወም፣ በፍጥረት ላይ ስለራሱ ተናግሯል የሚለውን ጳውሎስ እዚህ በሮሜ ላይ ያነሳውን ነገር ሰፋ አድርጎ ሲያብራራ እንደዚህ ይላል። ምዕራፍ 14 ቁጥር 15 ላይ እንደዚህ የሚል ቃል አለ። እናንተ ሰዎች ለምን ይህን ታደርጋላችሁ? እኛም እኮ እንደናንተው ሰዎች ነን። እናንተም ደግሞ ከዚህ ከንቱ ነገር ርቃችሁ ሰማይንና ምድርን ባህርንም በውስጣቸውን የሚኖሩትን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር እንድትመለሱ ወንጌልን እንሰብክላችኋለን። እርሱ ባለፉት ትውልዶች ሕዝቦች ሁሉ በገዛ መንገዳቸው እንዲሄዱ ተዋቸው። ይሁን እንጂ ዝናብን ከሰማይ እንዲሁ ፍሬያማ ወቅቶችን በመስጠቱ ደግሞም ልባችሁን በመብልና በደስታ በማርካቱ መልካምን በማድረግ ራሱን ያለ ምስክርነት አልተወም ይላል። የሚገርም ነው። ጳውሎስ እዚህ ጋር በሱ ፈውስ ሲከናወን እሱን ለማምለክ
ለእርሱ ሊሰግዱ እንደ አምላክ አድርገው ሊሰግዱ ለእርሱና ለሳኦል ማለት ለሲላስ መስዋዕት ይዘው ማለት በዚህ ቦታ ለተገለጡ ሰዎች በጣም የሚገርም ማስጠንቀቂያ ነው የሚሰጠው ጳውሎስ። ምንድን ነው የሚለው? እርሱ ባለፉት ዘመን ትውልዶች ሁሉ በገዛ መንገዳቸው እንዲሄዱ ተዋቸው። ይሁን እንጂ ዝናብን ከሰማይ እንዲሁም ፍሬያማ ወቅቶችን በመስጠቱ ደግሞም ልባችሁን በመብልና በደስታ በማርካቱ መልካምን በማድረግ ራሱን ያለ ምስክር አልተውም። እግዚአብሔር ራሱን የሚመሰክር ነገር መልካም ነገር በማድረግ ከሰማይ ዝናብን በመስጠት ፍሬያማ ወቅቶችን በመስጠት እኛ ለምሳሌ አሁን እሸት በቆሎ ስንበላ አደጓሬ ስንበላ እንደገና ደግሞ ወንዝ ሲፈልቅ ክረምት ሲመጣ በጋ ሲመጣ የተለያየ ወቅቶች ሲቀያየሩ እነዚያ በሙሉ ስለ እግዚአብሔር ያወራል። እግዚአብሔር ቸር እንደሆነ ይመሰክራል። አሜን ነው። እግዚአብሔር በእነዚያ መልካም ወቅቶች ፍሬያማ ወቅቶች መብል ሲሰጥ እግዚአብሔር ለሰው ልጅ የሚያስፈልገው ሁሉ ሲሰጥ ስለ ራሱ እየመሰከረ ነው ይላል ጳውሎስ። እነዚህ አሕዛቦች ናቸው፣ ወንጌል ያልሰሙ ሰዎች ናቸው። ወደ ጳውሎስ እየሮጡ ለስግደት የመጡትን እኛም እኮ እንደናንተው ሰዎች ነን፣ አምልኮ የሚገባው በሰማይ አለ። እርሱ ራሱን ለብዙ ጊዜ ሰዎች በገዛ መንገዳቸው እንዲሄዱ ትቷል። ትቶም ግን ሙሉ በሙሉ አልተሰወረም። በፍጥረት ላይ ስለ ራሱ መስክሯል። መልካም ወቅቶችን ሲሰጥ፣ ፍሬያማ ወቅቶችን ሲሰጥ፣ መብል ሲሰጥ እግዚአብሔር ራሱን መመስከሩ ነው ይላል። አሁን ሮሜ ምዕራፍ 1:18 ላይ ስለ እግዚአብሔር ሊታወቅ የሚቻለው ለእነርሱ ግልጽ ነው ስል እዚህ ጋር ጳውሎስ የሚናገረው አይነት የእግዚአብሔር መልካምነት በፍጥረት ላይ ዓለም ከተፈጠረ ጀምሮ አለ። ዝናብ አለ፣ መብረቅ አለ፣ ወቅቶች አሉ፣ ቡቃያ አለ፣ የሰው ልጅ አለ፣ ደስታ አለ። ያ ሁሉ ስለ እግዚአብሔር መልካምነት ያወራል። ሰዎች ስለ እግዚአብሔር መረጃ በማጣት ሳይሆን እግዚአብሔር የሰጠውን መገለጥ መጠን በመቃወማቸው የእግዚአብሔር ቁጣ ከሰማይ ተገለጠ። የእግዚአብሔርን መገለጥ መቃወም እጅግ አደገኛ ነገር ነው። እግዚአብሔር ትንሽ መገለጥ በልባችን ይሰጣል፣ ትንሽ እውቀት ይሰጣል። ያንን መቀበል አለብን፣ ማክበር አለብን፣ ለሱ መስገድ አለብን። በምንገፋበት ጊዜ ግን የእግዚአብሔር ቁጣ ይገለጣል። አሁን ጳውሎስ በወንጌል አማካይነት የሚገለጥ የእግዚአብሔር ኃይል ያለበት ወንጌል ለምን አስፈለገ ብለው ሰዎች እግዚአብሔር በተፈጥሮ በኩል የሰጣቸው መገለጥ ምን አድርገውታል? ተቃውመውታል። ስለዚህ ማመከኛ የላቸው፣ ከፍርድ ማምለጫ መንገድ የላቸውም። እግዚአብሔርን ሳላውቅ ነው የበደልኩት ማለት አይችሉም። ግን ወንጌል ባልተሰበከበት፣ ሰባኪ ባልተላከበት በኋላ ጳውሎስ የወንጌልን ስብከት የሰባኪን መሄድ አስፈላጊነት ምዕራፍ 10 ላይ ይናገራል። ምክንያቱም ያለ ሰባኪ እንዴት ይሰማሉ? ሳይሰሙ እንዴት ያምናሉ? ያለ ይቀጥላል። ግን አሁን እዚህ ጋር ሰዎች ከፍርድ የሚያመልጡበት መንገድ የላቸውም። ለምን? እግዚአብሔር ስለ ራሱ ዓለም ከተፈጠረ ጀምሮ በፍጥረት ላይ ስለ ራሱ ምን አድርጎታል? መስክረዋል። ግን ለእግዚአብሔር የሚገባውን ክብር አልሰጡም። እንዲያውም ለእግዚአብሔር ክብር መስጠት ፈንታ ወዴት ቀየሩ? ለፍጥረት ስግደትን፣ አምልኮን መስጠት ይጀምራል። ስለዚህ ሰዎች በእግዚአብሔር ቁጣ ውስጥ ናቸው። እዚህ ጋር የሚገርመው ነገር ጳውሎስ ሰዎች በእግዚአብሔር ቁጣ ውስጥ ናቸው ብሎ ሲናገር በጣም የሚገርም ነገር ነው የሚናገረው። ሰማይና ምድር የሚገለባበጥበት የመጨረሻውን ዘመን ቁጣ አይደለም ጳውሎስ የሚናገረው፣ አሁን እየተገለጠ ያለውን ቁጣ ነው የሚናገረው። አሁን በእያንዳንዱ ቀን ለእግዚአብሔር ጆሮ ባልሰጡ ሰዎች ላይ የሚገለጠውን የእግዚአብሔር ቁጣ ነው። በዚህ ክፍል ላይ እግዚአብሔር ቁጣ እንዴት ነው የተገለጠው? እግዚአብሔር አሳልፎ በመስጠት ነው ቁጣውን የገለጠው። ለኃጢአት አሳልፎ በመስጠት 3 ጊዜ ቁጥር 24፣ 26፣ 28 ብታነቡ አሳልፎ ሰጣቸው፣ አሳልፎ ሰጣቸው፣ አሳልፎ ሰጣቸው የሚል ቃል። ለምንድን ነው እግዚአብሔር አሳልፎ ለምንድን ነው የሰጠው? እሺ ተመልከቱ። ሰዎች እግዚአብሔርን ማክበር እንዲህ ብለዋል፣ እግዚአብሔርን ማመስገን እንዲህ ብለዋል። የእግዚአብሔርን ክብር ለጣዖት ለወጡ። ከዚያ ልባቸው ጨለመ፣ አእምሯቸው ከንቱ ሆነ። እግዚአብሔር ለወደዳችሁት ለኃጢአታችሁ ምኞት እስክትረኩ ድረስ በኃጢአታችሁ ደስ ይበላችሁ ብሎ አሳልፎ ሰጠ። እግዚአብሔር ለክፉ አሳልፎ አይስጠን። የእግዚአብሔር እውነት መቃወም አንዱ የእግዚአብሔር ቁጣ የሚገለጥበት መንገድ ጦሳ ቱማተታኑ ሱብ ይወደል ጦሳይ ንወዘናም ኮይሰና ኮይ ባኑ ሱብ ይወደል ጦሳይ ኑካን ይወተናው ኮይ ባኑ ሱብ ይወደል ጦሳይ ነምነው ወቀሰናው ሂልና ኑጋ ወደዲ ወዲ ባኑ ሱብ ይወደል
ጦሰይሽ እንደወረዶ ነው ወዘናጦ ማካተለባ ተመናፈቃታ ሲገክ ከባድ ቁጣ ነው። ሰው ብዙ ጊዜ ሰማይና ምድር የሚገለባበጥበትን ቁጣ ብቻ ይደብቃል። ግን እግዚአብሔር በዛ ብቻ አይገለጥም። ቁጣው እግዚአብሔር ለመረጥነው ለልባችን ክፋት አሳልፎ ይሰጣል። ያ የልባችን ክፋት ነፃነት ይመስላል፣ ዘመናዊነት ይመስላል። ራሱ ቆራርጦ ይገላልኛል። እግዚአብሔር ይጠብቃል። ብዙ ወጣቶች ያለ ዕድሜ የሞቱት ለልባቸው ምኞት አልፈው ተሰጥተው ነው። እግዚአብሔር ሆይ ለክፉ ምኞት ያሳልፈ አትስጠኝ በሉ እስቲ። ያ የክፉ ምኞት ለእኛ ፋሽን ይመስላል፣ ለእኛ ዘመናዊነት ይመስላል፣ ለእኛ እርድና ይመስላል፣ ለእኛ የሆነ በቃ ልዩ ደስታ ይመስላል። ግን ሊያርደን ነው። እዚህ ጋር እግዚአብሔር ለሶስት ጊዜ ለሶስት ነገር አሳልፎ ሰጣቸው። የመጀመሪያ ለምንድነው አሳልፎ የሰጣቸው? ሰዎች በኃጢአት ሲጸኑ እግዚአብሔር ለኃጢአታቸው ውጤት አሳልፎ ይሰጣቸዋል። ከኃጢአቴ አልመለስም፣ ከውሸቴ አልመለስም፣ ከርኩሰቴ አልመለስም፣ ከአመፃዬ አልመለስም፣ ከእግዚአብሔር ይልቅ አመፃዬ ይሻለኛል ብለው ሰዎች የሙጥኝ ሲሉ እግዚአብሔር እሺ ለመረጥከው ለአመፃ አሳልፎ ሰጥቻለሁ ተደሰትበት ብሎ አሳልፎ ይሰጣል። ቁጣው እንደዛ ነው የሚገለጠው። አንዳንድ ጊዜ ሰው በቁጣ ውስጥ እንዳለ እንኳን አያስተውልም። ህይወቱ ዘመኑ በሙሉ እሱ በወደደው በመረጠው ኃጢአት እየተበላሸ ገደል እየገባ እንኳን ዘመናዊነት ይመስለዋል። ሰው በኃጢአቱ እየፎከረ እየሸለለ ይሞታል። አረላ በጣም ፏ ብለናል፣ ማታ ደስ ብሎናል እያለ ነው ወደ ሲኦል የሚሄደው። ግጥም እየጻፈ ዘፈን እየዘፈነ እጅግ ዘመናዊነት ውስጥ ገብተናል እኮ በጣም እነዚህ ፋራዎች ብሎ እግዚአብሔር የሚፈሩ ሰዎችን እየተሳደበ በመረጠው ኃጢአት ራሱን ጠምጥሞ በዚያ መርዝ ራሱን ጨፍልቆ በዚያ በኃጢአቱ ሰይፍ ራሱን አርዶ ይገላል ሰው። እግዚአብሔር ለክፉ ምኞት አሳልፎ አይስጠን። ስለዚህ ጳውሎስ ምንድነው የሚለው? በክፋታቸውና ባመፃቸው የእግዚአብሔር ነው እውነት። ምንድነው እግዚአብሔር እውነት? በፍጥረት ላይ ስለ ራሱ የገለጠውን እውነት አፍነው አልሰማም ብለው ቢላሉ ሰዎች የእግዚአብሔር ቁጣ ይገለጣል። የእግዚአብሔር ቁጣ የሚገለጠው ግን እኛ የሚመስለን አሁን ተራራው ሲንከባለል እንደገና ደግሞ መሬት ሲሰነጠቅ ከሰማይ ላይ ራእይ መጽሐፍ እንደተጻፈው የሆነ መላእክቶች ሲወርዱ ምናምን ብቻ ነው የሚመስለን። ያ የመጨረሻው ቁጣ ነው። ይገለጣል የሚለው የጳውሎስ ንግግር ከጊዜ አንጻር አሁን እየተገለጠ ያለ ንግግር ነው። እንዴት ነው የሚገለጠው? እግዚአብሔር በመረጣችሁበት በኃጢአት ውጤት ተደሰቱ ብሎ አሳልፎ ይሰጣል። ስለዚህ ማንም ባይገለው ሰውየውን ዝሙት ራሱ ይገለዋል። ማንም ባይገለው ሰውየውን መጠጥ ራሱ ይገለዋል። ማንም ባይገለው ሰውየውን ውሸት ራሱ ይገለዋል። ለምን? እግዚአብሔር አሳልፎ ሰጥቶታል። በመረጥከው ኃጢአት ህይወቴ እንዲያልፍ ፈቅጃለሁ፣ የኔን እውነት አንተ የሚስላል ጀርባ ስላዞርክ አሳልፎ ሰጥቻለሁ ይልና አሳልፎ ይሰጠዋል። ስለዚህ ኃጢአቱ ሰውየውን ቶሎ ይጨርሰዋል። አይጨርስም? ይጨርሰዋል። በኃጢአታቸው ቶሎ የሞቱ ሰዎች አሉ። እኔ ማውቃቸው እኔ ጓደኞች በሃይስኩል አንድ ላይ የተማርኑ ሰዎች በኃጢአታቸው በጣም ከመልካም ቤተሰብ ተወልደው በመረጡት የህይወት መንገድ ቶሎ ህይወታቸውን ቆራርጠው የጨረሱ ሰዎች አሉ። ሲጋራ በጣም ሲቀስ ያታገ በሲጋራ ምክንያት ካንሰር ይዘው ከንፈር ይሄ በሙሉ ተቆርጧል፣ ከላይ ያለው ተቆርጧል፣ ይዛመታል ተብሎ ማለት ነው። ከዚያ ጥርስ ብቻ ቀርተው በጥርሱም ደግሞ ጋያ ደግሞ ያጨሳል። ጋያው ከላይና ከታች ያለውን ከንፈር ሁሉ በልቷል። ለቀረው ሰውነትም ደግሞ እንደምንም ብሎ እየሳበ ነው። ኃጢአት ቶሎ ይጨርሳል አይጨርስም? በዝሙት ብቻ የሞቱ ሰዎች የሉም እንዴ? አሉ። አያጋ እንትና ይሄ ኦፊስ ሆና ቀበሌ ማንቴ ሙሉ ውስጥ አስታውሳለሁ 97 አካባቢ አዲስ አበባ ነበር ሆነና እድር ገንዘብ በሙሉ እስኪጠፋ ድረስ። ምክንያቱም ኤችአይቪ እንዳለ ይጨርሳል። አጋ የድመ ማረዝና ይሄ ይታወቅ ሰሆነ ቀበሌ ሙሉ ቁጭ ደግበክስ እግዚአብሔር ምንድነው? እሺ ለኃጢአት ውጤት አሳልፈ ሰጥቻለሁ፣ እኔን መስማት እንቢ መስሎ ከታየ በራስ ኃጢአት ተጓዘ ብሎ ለማይረባ አእምሮ ቅድስና የሌለው ሩካበ ሥጋ ለልባቸው ምኞት አሳልፎ ሰጣቸው። ቀጥል በርታ። ስለዚህ ሰውየው ፋሽን ይመስለዋል፣ ዘመናዊነት ይመስለዋል። ውሻ ወራው ሰደደ ጉበቱ ተተርትሮ በስብሶም አንዳንድ ሰው ይጠጣል።
በዝሙቱ ሚስቱን፣ ልጆቹን በሙሉ ውርሱን በሙሉ አጥፍቶ የሞተ ሰው አለ። እግዚአብሔር ለክፉ አሳልፎ አይስጠን። ለእኛ ፋሽን የሚመስል ዘመናዊነት የሚመስል ከሰው የምንደብቀው ለእግዚአብሔር ማንታዝበት ያ አመፃችን የእኛን ሕይወት እንደ ቢላዋ ቆራርጦ ያጠፋል። እግዚአብሔር ጣልቃ ካልገባ። ለዚህ ነው የወንጌል ኃይል የሚያስፈልገው። አሜን ነው። እግዚአብሔር በወንጌል ካልተገለጠ በስተቀር በሰው ሕይወት ልክ ጳውሎስን በደማስቆ እንደያዘ ከዛ እስራትና አመፃ እግዚአብሔር ካላወጣው በስተቀር ሰው በወደደው ኃጢአት ራሱን እየቆረጠ ያጠፋል። ሰው በጣም በሚያሞካሸው ግጥም በሚጽፍለት ዘፈን በሚዘፍንለት ኃጢአት ጨርቁን ጥሎ ይጠፋል። እግዚአብሔር ጣልቃ ካልገባ የመረጥነው መንገድ ራሱ ያጠፋናል። ስለዚህ በወንጌል አማካኝነት እግዚአብሔር ካላዳን በስተቀር ጣልቃ በሕይወታችን ካልገባ በስተቀር በመረጥነው መንገድ እኛ በጣም ምስጢረኛ ባረግነው ኃጢአት ማንም እንዳያውቅ በደበቅነው ኃጢአት ሰይጣን ቆራርጦ ይጨርሰናል እኛ። ስለዚህ ምንድን ነው የሚለው ጳውሎስ? ስለ እግዚአብሔር ሊታወቅ የሚቻለው ለእነርሱ በፍጥረት ላይ በግልጽ ይታያል። ቅድም ሐዋርያት ሥራ ምዕራፍ 14 ላይ ቁጥር 15 ጀምረን እንዳየነው እግዚአብሔር በገዛ መንገዳቸው እንዲሄዱ ተዋቸው። ሆኖም ግን ስለ ራሱ የሚመሰክር ነገር በፍጥረት ላይ አስቀምጧል። እግዚአብሔር ከሰማይ ዝናብን በመስጠት መልካም ወቅቶችን፣ ፍሬያማ ወቅቶችን በመስጠት ይሄ እሸት ሲደርስ፣ በቆሎ ሲደርስ፣ አደጓር እህል ሲደርስ፣ ቡቃዮ ሲደርስ፣ እንደገና ደግሞ የተለያየ አዳዲስ ወቅቶች ሲመጡ ሰው ለምሳሌ በጋ ይላል፣ ክረምት ይላል፣ አዝመራ ይላል። እነዚህ ነገሮች በሙሉ የእግዚአብሔርን እጅ እያሳዩ ናቸው። ሰው በሕይወቱ በጊዜው በጉልበቱ መቀጠል እንደማይችል በእግዚአብሔር ምሕረት ሕይወቱን እንደሚመራ የሚያሳዩ ናቸው። ሰው ግን ከዚያ ተምሮ በሰማይ ፈጣሪ ያለ የፈጠረኝ ብሎ ማለት ትቶ በገዛ መንገዱ መሄድ ፈለገ። አንፈልግም እኛ እግዚአብሔር ማወቅ አይጠቅምም ማለት አይገርም። ቀጥታ ጳውሎስ ያንን ነው የሚናገረው። ተመልከቱት ሮሜ ላይ ምዕራፍ 1 ላይ ቁጥር 28 ላይ ከዚህም በላይ በሐሳባቸው እግዚአብሔርን ማወቅ አይጠቅምም በማለታቸው መደረግ የማይገባውን እንዲያደርጉ እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው። ሰው እግዚአብሔርን ማወቅ አይጠቅምም፣ እግዚአብሔርን ማመን አይጠቅምም፣ እግዚአብሔርን ማምለክ አይጠቅምም፣ እግዚአብሔርን መታዘዝ አይጠቅምም፣ መጠጥ ነው የሚጠቅመኝ፣ ዝሙት ነው የሚጠቅመኝ፣ ጥንቆላ ነው የሚጠቅመኝ፣ አስማት ነው፣ ማጭበርበር ነው፣ ሙስና ነው፣ ክፋት ነው፣ ተንኮል ነው ካለ ቀጥልናል። እግዚአብሔር እንኳን እኛና እስራኤላውያንን እግዚአብሔር ጣዖት አምልኮ በጣም ስላስቸገሩ ጣዖት አምልኮ በደንብ ወደሚጠግቡበት ወደ ባቢሎን ነው ይላካቸው። ለምን ተደብቃችሁ ታመልካችሁ? በገሃድ በመንግስት ድጋፍ ጣዖት አምልኮ ወደ ቆመበት ወደ ባቢሎን ሄዳችሁ ለምን እዛ አትጠግቡ? ማለት እግዚአብሔር ሂዱ ጥገቧል። እግዚአብሔር ይጠብቃል። ስለዚህ ከዚህ የተነሳ ጳውሎስ ምንድን ነው የሚለው? ሰው ከእግዚአብሔር ቁጣ በታች ነው። አሁን በዚህ ከተማ በዚህ በዛሬው ቀን በቅዳሜ ሰው የእግዚአብሔር ቁጣ እየጎነጨ እንደሆነ ታውቃላችሁ። ፋሽን ብሎ ዘመናዊነት ብሎ እርድና ብሎ በቃ ቴክኖሎጂ ብሎ ሰዎች በጣም የተሻለ ህይወት በሚኖሩበት አንዱ ዘፋኝ ሞቷል። በዚህ በሚዲያ ሰምቻለሁ እና በጣም በአውሮፓ ሀገር የታወቀ ዘፋኝ ገና በ27 ዓመቱ ነው በ25 ዓመቱ ላይ ሞት። ለምንድን ነው የሞተው ብለው ጋዜጠኛው ሲናገር ምንድን ነው እዚህ የተጠቀሰው ኃጢአት ነው የገደለው። ምንድን ነው እሱ ታውቃላችሁ? ምዕራፍ 1 ላይ ቁጥር 26 ላይ በዚህ ምክንያት እግዚአብሔር አሳፋሪ ለሆነ ምኞት አሳልፎ ሰጣቸው። ሴቶቻቸውም እንኳን ለባህሪያቸው የሚገባው ግንኙነት ባህሪያቸውን ላልሆነ ግንኙነት ለወጡ። እንደዚሁም ወንዶች ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወት ተቃጠሉ። ወንዶች ከወንዶች ጋር ነው ፈጸሙ። ለክፉ አድራጎታቸው የሚገባቸውን ቅጣት በገዛ ራሳቸው ላይ አመጡ። አይገርምም? ለክፉ አድራጎታቸው የሚገባውን ቅጣት በገዛ ራሳቸው አመጡ እና ይሄ ዘፋኝ ግብረ ሰዶማዊ ነበር። ስለዚህ ሰዶማዊነትን ሲለማመድ ሰውነቱን በጥቅም ውጭ ወጣ። የትኛውም ሆስፒታል ሊያክመው አልቻለም፣ ሞት። በምድር ያለ ወጣት እሱን በዚህ በመድረክ ባለ በሚያሸበርቅ መብራትና እሱ በሚያቀነቅነው ሙዚቃና ግጥም እንደ ጣዖት የሚያመልከው ሰውዬ ግን የራሱን ሰውነት እግዚአብሔር ባልፈጠረበት ባዕድ በሆነ ግብረ ሰዶማዊነት ሰውነቱን ቀደሙት። ኃጢአቱ ሰይፍ ሆነለት ማለት ነው። እግዚአብሔር በሰው ጣልቃ ካልገባ ሰው ሊመለስ አይችልም። አለ ኢሶይስ ቦንቾ ስቴሻ ሰላፈት ሆሞ ያጋራ ያናካ የጋጋ ምርቀናለስ በተለይ
አጋሾጳን ወቴክ ነው በከተማ ያን ዘራፍ ያለት በጣም የሆነ በቃ በኩራት ነው የሚለው ኢትዮጵያ ወንጀል አለ አይደል? እሺ ዘመን ማክበር ካላማረ ለቅጠል ሂድ ጌት ስቶ ውቢያ ከየተባሰቀ ጸጉር የሚያስተካክሉ ልጆች ጋር እና ገበያው እንዴት ነው? እንዴት ይታያል? ጥሩ እየሰራ ያለ ይመስላል። አይናት ወት የሚያቀሻቀስ አይዳና የቅብስ ቢሆን ተከስተ አይ በያጊ ያው በቃ ያው ቢጫተ ሸሞስ ወትፈውም አልኮል ሸሞስ ቃምቶኖስ ውርስቢ ጡብ ጉራዮስ ስለዚህ የገዛ ኃጢአቱ ምን እያደረገው ነው? እዚህ ጋር ምንድን ነው ያለው? ቅድም አስተውላችሁ ከሆነ በገዛ ራሳቸው ላይ ለክፉ አድራጎታቸው የሚገባቸው ቅጣት በገዛ ራሳቸው ላይ አመጡ። የእግዚአብሔር ቁጣ ነው አይደለም? ኦሳሃንቆ ግዲ ግደል እሺ ይሄ ለኛ ነው አማንያት ቦኮ ያገኘው አይደለ? ይሄኮ ነው አማንያት ዘውጋ መጣፈ እርናው ጳውሎስ በሮም ላላችሁ ለእናንተ ምን ማድረግ ፈልጋለሁ? ለምን አንዳንድ ጊዜ በወንጌል ረጋይትና ማን ያሰጨው ከተላለ ሰው ሰከታይ ትክክል ነው። በተለይ በእኛ ዘመን ይቀላል ማንሳ ወይ ያሰብና አሳ ጌድ ነገራ ወጣ ከሸረቾ ሶቢዳ ከኛው ከሬ ወይትሽን ቢያስ ማግኘት እሲ ወንጌል ማለት ያ እስ ቦላግል ሊያ ሳይደስ አሳይመዶ ነገራ ቦቸና ነገራ ወጣ ተሰገና ያ ወጣ ደንበኛ ባይነግሽው አሰክራሪቸው ይሸታው ነው ሙሉ ባይካ እንጀት ሳይ ፒስ ዋጣጤስ ነው አመል በገዲ እሶ ሳብደ የረት አመልኮ ይዲያ ጎይ ይዲያ ከመገለጥ ትንብተ ማጉ እሶ ተወክል ያሳስ ኦለቢ አንተ ነገር ይወቁ ኃጢአት ምን እንደሆነ ሰው ካላወቀና ከኃጢአት እውነተኛ ንስሐ ካልተመለሰ ለዘላለም ሰማይ የለው። ጳውሎስ ለዚህ ነው ይሄንን መርዝ የምናገረው። ኢየሱስ አቤታ ቦልይ ቢያግስ በጣም አዘንቴ ባይደግኩ እኔ ጻድቃን ለመጥራት ወደ ዝምድር አልመጣሁም። ማንን ለመጥራት ነው የመጣው? ኃጢአተኞች። ፈሪሳውያን ኢየሱስ ተማርሱ ትምህርት ያረ ሙለቶ ኦየቲዮ ምክንያት አይበይኮ እቲ ኦቲዮ ኮባ ኢቦችስ እቲ ኮባ በሸታ ነው ቆይቆን ሰባናው ቆይቆን መሸናው ቆይቆን ሳልዋን አይተወተናው ቆይቆን ኢየሱስ ያገሰ እኔ ጻድቃን ለመጥራት ወደ ዝምድር አልመጣሁም። እናንተ ጻድቃን ስለሆናችሁ እዛ ጋር ሁሉ ወደ ሲኦላችሁ ሂዱ፣ እኔ ኃጢአተኛውን ለመጥራት መጥቻለሁ። ንስሐ የገባውን ዘኬዎስ ያሉትን ገርመነ ይሁዳ ኢየሱስ አማታውት ነገር ያቆ ሲያነው ኮይበለሽ ነው ሲኦል የሚገሰግድ ቸርች መቀመጥ አሪያት አማለክ ነው ማለት ፈጣበቃ ኢየሱስ አየው ተመነና አየው አባለክ ደምተነ አውሪ ሀጭካ አሳው ወሬ ባይሆን ሰው ኃጢአት ነው መስማት አይደለም። ኃጢአት ተገለለ ተው መገለለ ይሁዳ ተሸገቸ ሶቢዳና ሻራም ተጠይደና ጎቧም ይደና ነገር አዋቱ ከታና ተው አይባው ኡባይ ሲያማታው ወዳ አይተ ታገተው ሲያነው ቆይ ባውዳ ጳውሎስ ምንድነው የሚለው? ኃጢአት ምን እንደሆነ ካላወቅና ኃጢአት አንተን ከእግዚአብሔር እንዴት እንዳራቀ ካላስተዋል በወንጌል የሚገለጥ ኃይል አንተን አያገኝም። መጀመሪያ ኃጢአትን ወቅ ያለ አይገርም? ጠላይ ስትራቴጂ ኃይሉ ዘመን ያሳይ ወስከ ሲያነው ቆይ ለባቢሶ አይደል በነገር በሲያነው ቆይ በፍጹም አስቆ ሲያነው ቆይ በል እግዚአብሔር ምንድን ነው ሰው መስማት የሚፈልገው? ደስታ ነው መስማት የሚፈልገው። በቃ ኒዮ ሃኔስ ከሬዶ የተጋበያስ ጋራ ፕላሳ አላይ ሄጋ ሙሊ ያለው ይመረጣለስ ግን አላይ ስባይ ነው ኮይና ነገር አይደለም እንሳቅ ነው ባላይ ቆይ አይሲ እኮ ያንን ሰም እንዲሰራ ያለ ወስከ ተቀመጠ እንዳያሳ ባለክ ተረዳንዳያሳ አይኔ ወጥቶ ተረዳንዳያሳ ግን ስለ ኃጢአት ማታዘን ከሆነ ከኃጢአታችን ንስሐ ማንገባ ከሆነ እግዚአብሔር በዚህ አስነዋል ብለህ ካላስተዋልክ ሰማይ እስካልገባ ድረስ ደግሞ ጠላ ይሄንን ቤታ አይባልም ማውቁ ደግደለ ምክንያቱም ከኢዳምበኛ ጣይ ነው ኮይን ባናረብ ያለ ባርከ ገላ ኮይን
ልቀደም ባረካ አይከነው አጀቤ ያሳይ ፈራ ቆይስ መጽሐፈ በወሰውስ ወደ ህይወት የሚወስደው መንገድ ጠባብ ጥቂት ሰው ብቻ ይገባል። አላይ እንኳን ዳሪያ ጋር ይከባነውስ ጳውሎስ ይሄን ስለሚያውቅ ልክ ኢየሱስ እንደተናገረው የመጀመሪያ ኃጢአትን ካላወቀ ወንጌል አንተ አይጠቅምም። ወንጌል የሚያድነው ማንን ነው? ኃጢአቱን ላይ የተረዳው ሰው ብቻ ነው። አመፃውን የተረዳው ሰው ብቻ ነው። ከእግዚአብሔር የመኮብለሉን ሌላ መዳን መንገድ እንደሌለ በዛ ጎስቆልና ውስጥ ሆኖ እግዚአብሔር አድነኝ የሚለው ሰው ነው። አለዚያ ምንም መዳን ብሎ አንተ የለም ለወንጌል አንባብ። ስለዚህ ነው የምናገረው። አይ ኮይሮ አይልያ በግዲኮ በምዕራፍ 1:18-32 ላይ ሰው የተገለጠውን የእግዚአብሔርን እውነት ስለተቃወመ እግዚአብሔርን ማወቅ አይጠቅምም ስላለ ልቡ ጨለመ፣ ሐሳቡ ፍሬ ቢስ ከንቱ ሆነ። ከዚያ እግዚአብሔር ለልባችሁ ጨለማ መሄድ ትችላላችሁ እኔን ማወቅ አይጠቅምም ካላችሁ ብሎ ሰው በጨለማ መንገድ እየሄደ ራሱን በራሱ ሰው እያጠፋ ነው ያለው። ስለዚህ ምን ያስፈልገዋል? ወንጌል ያስፈልገዋል። ግን ወንጌል ላይ ባናጋራ የራስ አላላማደ ሰራ ሰማደ ሀገር ሀዲ ከተማን ቢያጮራ አይስ ያመነነብ እግዚአብሔር ሚስላለ ነው ይመስላችኋል? ሰው ኃጢአቱን ማመን አይፈልግም፣ ከኃጢአቱን መላቀቅም አይፈልግም፣ እግዚአብሔርን ማወቅም አይፈልግም። ስለዚህ እግዚአብሔር ደግሞ እሺ ተመረጥከው መንገድ ያን የእግዚአብሔር ቁጣ ነው ይላል። አሁን በዚህ ሰዓት በእግዚአብሔር ቁጣ ራሱን እያረደ ያለ ሰው አለ። ምን ማለት ነው? ለማይረባ አእምሮ አልፎ የተሰጠ ሰው፣ በዛ አእምሮ ራሱን እየነዳ ያለ ሰው፣ ወደ ሲኦል በብዙ ፍጥነት ህይወቱን እየነዳ ያለ ሰው አለ። ሸሬተሱ ግን ከዛሬና ኪታባቃችን ከዛሬና ወርዶትን ከዛሬና ቱኒን ከዛሬና ቀናትን ከዛሬና ምርቅን ከዛሬና እገ ነገራ ይው ከሰራ ከቆየና ባናጋራ ባው ምንቲ ወይቂስ በቀባሽንቆ አጣሩ ቆይና አስበለው ቆይ እግዚአብሔር ቀጥልሽ የሚጠቅም ከሆነ ብሎታል። ጳውሎስ ምንድን ነው የሚለው? በወንጌል የሚያምነውን ሁሉ የሚያድን እግዚአብሔር ኃይል በወንጌል ተገልጧል። ለዚህ ወንጌል ለምንድን ነው የሚያስፈልገን? እኛ ከእግዚአብሔር ቁጣ በታች ያለን ሰዎች ነን። ጳውሎስ የሮሜ ሰዎች ይህንን ያውቁ እንደሆነ ማስታወቅ ፈልጓል። የሮሜ ሰዎች ይህንን ያስተውሉ እንደሆነ ጳውሎስ ይህንን ማስረዳት ፈልጓል። ጎዳይ ነው አይደዶዩ አንተ አይደዶዩ ይላል ከገጠያ በግድ እኮ ዶሮ ነገር ዋና ነው ምንድን ነው የሚለው? ቅድም ይሄ ቁጥር እንዳትረሱ። በመጨረሻው ቁጥር ላይ ቁጥር 27 መጨረሻ ላይ እንደዚሁም ወንዶች ለባህሪያቸው የሚገባው ሴቶችን መገናኘት የተው እርስ በርሳቸው በፍትው ተቃጠሉ፣ ወንዶች ከወንዶች ጋር ነውር ፈጸሙ፣ ለክፉ አድራጎታቸውም የሚገባቸውን ቅጣት በገዛ ራሳቸው ላይ አመጡ ይላል። አሳይ አቱማ የመጨረሻ ረንደን ቃለ ነገር ማጫ ጋር አቱማ ጋር ሻረው ይበልጥ በጣም የሚገርም ነው። ሁነተታ ይናገራይ ሻረም ጥንካ ነገራሽ እንጂ ሄጋንካ ሐራሻረም ዳይ ሐራን ነው አሊያ ነው ግን ራሳቸው በፈለሰፉት በተመሳሳይ ጾታ እርኩሰት ውስጥ ገብተው በገዛ ራሳቸው ላይ ቅጣት አመጡ። ጳውሎስ ምንድን ነው የሚለው? ይሄ ኃጢአት እንደሆነ ካላወቅ ወንጌል አይጠቅምም። ወንጌል የሚያድነው ኃጢአቱን ለተረዳ ሰው ብቻ ነው። ወንጌል የሚሰራው አመፃውን ለተረዳ ሰው ብቻ ነው የሚሰራው። አቺ አሳይ ታው ተናገራንቸ ተሰማሩ ተቆሽስ ቢ ተጋገ ቆስ ተወሰው የት yes አሁን ይሄ ሁሉ የምናየው ዓለም እየጠፋ ካለበት አንዱ ምስጢር ምንድነው? እኔ ኃጢአተኛም አይደለሁም። ኃጢአተኛ ቢሆንም ያን ያክል የሚያስቸግር ነገር አይደለም። እግዚአብሔርን አወቅ አላወቅ ትልቅ ነገር አይደለም። በቃ ብሎ ለራሱ እንደሚገባ ነው። ጳውሎስ በዚህ ምክንያት የእግዚአብሔር ቁጣ ከሰማይ ተገልጧል። ቁጣው መጨረሻ ላይ የሚገለጠው ነው ወይስ አሁን እየተገለጠ ነው ያለው? አሁን እየተገለጠ ነው ያለው። ሰዎች በኃጢአታቸው ቢላዋ ራሳቸውን ምን እያደረጉ ነው ያሉት? እያረዱ እየቆራረጡ ነው ያሉት። ስለዚህ ወደ ሲኦል መሄጃ በጣም በፍጥነት እያከናወኑ ነው። ስለዚህ በወንጌል የሚገለጥ እግዚአብሔር ኃይል ያስፈልገናል። ከዚህ ማውጣት የሚችል እግዚአብሔር ኃይል ብቻ ነው። አሜን አሜን። አስጋባርና ከሰናዳ ላይ በምንም ታምራቸው። ስለዚህ ጳውሎስ ይሄ መዳን ካስፈለገ በዚህ ነው መዳን የምትችሉት፣ በወንጌል ነው። እግዚአብሔር ለልባቸው ምኞት አሳልፎ ሰጣቸው። እግዚአብሔር ለሚያሳፍር ምኞት አሳልፎ
ሰጣቸው። እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው። 3 ጊዜ ቁጣው በዚህ ነው የተገለጠው ማለት ነው። ስለዚህ ሰማይ ምድር የሚገለባበጥበት የመጨረሻው ዘመን ቁጣ ሳይሆን አሁን ሰዎች በኃጢአታቸው ራሳቸው የሚቆራረጡበት፣ ለዛም ደግሞ እግዚአብሔር አሳልፎ የሰጠበት ቁጣ ነው። ከዛ እግዚአብሔር ካልመለሰ በስተቀር እግዚአብሔር የሰውን ልብ ካልለወጠ በስተቀር ማን ነው ማምለጥ የሚችለው? በዛኔ ባርናባው ቃንጤ ድዋኔ ባይ አይጨርስ የሱት ዲዩ ድርብት የሚገርም ዝሮታ ኦዳስ ኢሲሳስ ቢራዮ ወርቀዮ ሳይ ባንዛይሮ አካከኝ ወሬ ላሰለ በጨካኝ ሰው ጨካኝ ነው። በጣም ሲኦል ለመሄድ ተባባሪ ሆነው ራሱን አንጠልጥሎ ይገባል። ግን እራይ ባላካኪ ወራና ከወሮ ከወርቅ ይስተላል። ከእግዚአብሔር ፈቃድ ውጪ ለመኖር ወስኖ እግዚአብሔር ማውቃ አይጠቅምም ብሎ ቆየ። ኢስፊስ ነገር ያውባ ይበደው አንባራ አንጦ በዛሬ ጣላሂያ ይባርና ሙሉ ጊዜ ስለደረስ በቃ ከዛ ማን ሊያወጣ የሚችል? በወንጌል በኩል የተገለጠ የእግዚአብሔር ኃይል። አሜን ነው። አሜን። እግዚአብሔር ይርዳል። አሜን። ይሄ በጣም የሚያሳዝን ነው። ኃጢአት በሰውየው ማንነት ውስጥ ይሰራጫል፣ እንዲሁም ግንኙነቶችን ሁሉ ያበላሻል። ኦሳ አቲ ሞባረ ነገራይ አቤት እንዴት እንደሚስፋፋ ልክ እሺ አራት ቤተን ሸራፋ ቦኪ ወጡ ዘርዶ ካታከ ደረነ እንትና ያለ ሸራፋ በፍጥነት ቤተ ቆማየገስ ሀገም እንተ ለምሳሌ እሺ አግናማና አሳራይ የነንታይ አጊቢያ ፑቲዮባ ለሴናና ጌዋ ኢትዮጵያ ኮንተ ያናሽ ሸራፋ እንደ ቆሻሻ እንደ ግበ ቤተን ኦሳ ባደዋ ከሱግዳ ሳቦላን ነገራ ሸራፋ እንደ ነገራ ቆሻሻ እንደ በቃ አውቶማቲካሊ ይዛባል። በቃ ወዲያው ይዛመታል። ስለዚህ ምንድነው የሆነው? በሚቀጥሉ ቁጥሮች ላይ ጳውሎስ በተለይ ከቁጥር 29 ጀምሮ ይሄን ነው የሚያሳየው። ተመልከቱት። ወይ በሁሉም አይነት አመፃ ይላል። አይታችኋል። ሞቀነ ሸራፍ ባጊ ዋሳው ሁሉም አይነት አመፃ፣ ክፋት፣ ስግብግብነት፣ ምግባረ ብልሹነት ተሞልተዋል። ቅናትን፣ ነፍስ ገዳይነትን፣ ጥልን፣ አታላይነትን፣ ተንኮልን የተሞሉ ናቸው። ዛሬ ስቃላ ተቀመጥ ተሞልተዋል፣ የተሞሉ ናቸው። ጠቅጠቅ በቃ ነገር አይነት ሙሉ ሞላ። እግዚአብሔር ለማይረባ አእምሮ ሰውን አሳልፎ ሰጥ። ሰው የሚተወው የኃጢአት አይነት የለም፣ የሚቆጥበው የኃጢአት አይነት የለም። ሁለመናውን ይወርሰዋል። በቃ ያጨልመዋል። ልክ ኢሳያሳይ ቦላን ክጣ አሳምቶ ባለ አሳይ ጦሳ ፋቱ ለነገር ያሳዋት ባይ ምትባይስ እትገለልና በባ እትገለልና እትቀመሰና ነገር ይባ ከዚያስ ስም አጥፊዎች፣ አምላክን የሚጠሉ ተሳዳቢዎች፣ ትምክህተኞች ናቸው። ክፋትን የሚሰሩበትን መንገድ ያውጠነጥናሉ። ኮይሮ ኦቶ ነገር ይቡጠነሽ ሐራዋታ ኢታ ኦቶ ግን ካይ ሙሌላ ነገር አጃምስ እከላ ወረዳ እከላ ታይሰራ እከላ ያፍላ እከላ በቃ ሙሌ እንዳለ ጎየ ከነቲ የተሰራ ጎየ ከነ ቢት ወነ ቤታው በሳተስ ደ ተጋማለ ነገር ኦተን አስመነ ጎሽ አይታችኋል። እዚህ ጋር ኃጢአት እንደ አውሬ፣ ኃጢአት እንደ ሰንሰለት፣ ኃጢአት ሰው መውጣት የማይችልበት ሁለመናውን በቃ የሚወርስ እንደ ተላላፊ በሽታ ሁለመናው ብክትክት ብሏል። ምክንያቱም ምንድነው? እግዚአብሔር የሰጣቸውን እውነት ምን አድርገዋል? ተቃውመዋል፣ አልፈልግም ብለዋል። እግዚአብሔር ደግሞ ለማይረባ ምኞት ቅድስና ለሌለው ሩካቤ ሥጋ ለማይረባ አእምሮ አሳልፎ ሰጣቸው። እግዚአብሔር አሳልፎ ለኃጢአቱ የሰጠው ሰው የኃጢአቱን ምርጫ እንዲደሰት እግዚአብሔር መቀተው ነው። እኔን አላውቅም ካልክ፣ እኔን አልቀበልም ካልክ፣ እኔን አልከተልም ካልክ አንተ ለመረጥክበት ለኃጢአት ይኖር። እዚህ ጋር አንድ በጣም ከበድ ያለ ነገር አለ። በደንብ ስሙ። ጦሳ ጎይነ ከሽንተ ጨውጋዳ ይቀዳ ያነጋራ እንዳይ ጦሳ ጎይኖ እሱ ጋላተ ዶመና ማቆሚያ በሌለው ኃጢአት ቁልቁለት ውስጥ ይላል። ኃጢአትን ማቆም የሚችል እግዚአብሔር ብቻ ነው።
ሰው ግን ኃጢአትን ማቆም የሚችለው እግዚአብሔርን ይገፋ በልቡ በአእምሮ። እግዚአብሔርን መግፋት ሲጀምር የሚቀጥለው ልክ ቁልቁለት ላይ የሚንከባለል ኳስ በተንከባለለ መጠን ፍጥነቱን ይጨምራል አይጨምርም? ልክ እንደዛ። ምክንያቱም እግዚአብሔር ነው ማቆም የሚችል ኃጢአትን አይደል? ከኛ ህይወት ኃጢአትን መስበር የሚችል እግዚአብሔር ነው። የኃጢአትን ብረት መስበር የሚችል እግዚአብሔር ነው። የሚችለውን እግዚአብሔር ሰው አልፈልግም ስላለ እግዚአብሔር ደግሞ እሺ ለራስህ ምኞት ሰጥቻለሁ አንተ በወደድከው በመረጥከው ቀጥል ብሎ ስል ሰው ማቆሚያ በሌለው ፍጥነት ከኃጢአት ወደ ኃጢአት ይሻገራል። ለዚህ ነው ተሞልተዋል የሚለው። እያውጠነጠነ እየፈጠረ አንዱ አንዱን እየደገፈ ይሄዳል በኃጢአት። ከዚህ ማዳን የሚችል ማለት የሰው ጉልበት ይችላል? በፍጹም። ይሄ ነው በወንጌል አማካኝነት የሚገለጥ የእግዚአብሔር ኃይል ብቸኛ መፍትሄ የሚሆነው ከዚህ የተነሳ ሰው ራሱን ማውጣት በማይችልበት እስራትና ሞት መርዝ ውስጥ ራሱን አግኝቷል። ኦሰ ወልቀት አላል ከሲዮስ አሳይስ ልክ ሀታ ክጠይድ ሰው ቆር ያገክል ወላ ወንጌል ቁጭ ለኪ ገናዋኒ ወላ እቲ ዶሮ ነገር አይቱ ሸምፖ ሙሌ ያልከ ሀታ ማዕበል የሚትወጣ ሚትይ። ስለዚህ በወንጌል የሚገለጥ የእግዚአብሔር ኃይል ጣልቃ ካልገባ በስተቀር ሰው በራሱ ጉልበት ከኃጢአቱ ሰንሰለት ከኃጢአቱ መርዝ ማምለጥ አይችልም። ኢየሱስ አሳይታ ወሰከታ ካታዴ ከጮን መጽሐፋ ከተነሩ እሺ መጽሐፋ ነው በቀወስ ከተባከተ ወሰቆይ ነገር ነው ውሳኔው ጋር ለፈተው ቀጣለ ራስን ማቆም በማትችለው አዘቅት ውስጥ ወደው ታገኛለህ። ምክንያቱም ኃጢአትን ማቆም የሚችል ማን ብቻ ነው? እግዚአብሔር ብቻ ነው። በአንተ ጉልበት ማቆም አይችልም። አስቱ መቶ አይበጊ እኮ እግዚአብሔርን ማወቅ አይጠቅመንም ብለዋል። ህይወታችሁን ለእግዚአብሔር ካልፈቀዳችሁ ለሰይጣን እየፈቀዳችሁ ነው የሚቆ ወይ ጦሳ ላይ ለባሳ ወይ ጦሳ ፓካ ከባሳ ከዚህ ግዱ አይቃጋርታ እንዳይከሙለ ሰዎቹ እግዚአብሔርን በተቃወሙ መጠን ህይወታቸው ምን ይሆነ መጣ? የመጨረሻ እየጨለመ ወደ አደጋ ውስጥ እየገባ ነው መጣ። አቤት እንዴት ከባድ ጦሳ ቱማ ሱቢዋ በጦሳ ይናሉ በደላና ሀገር እግዚአብሔር ቃሉን እንድትሰማ ኃጢአትን እንድትናዘዝ ወደ ጽድቅ እንድትጠጋ እግዚአብሔር እየተጣራ ከሆነ ቶሎ ምላሽ የማትሰጥ ከሆነ እግዚአብሔር እሺ እኔን አልፈለክም አው ለራስ ምኞት ሰጥቻለሁ ብሎ እግዚአብሔር ከተወ በጣም ከባድ ነገር ነው። ጌማን ኦቲዮ ነገር አይኑ ሸምፖ አይከለከለ የሆነ ዘመድ ይመስላል ለማጥያት ሲደበቅ አይደል ነገር ቆሰል ዳቦ ማለት ነው። ምስጥረኛ ነው አይደል? ከኃጢአተኛው ጋር ኃጢአት ግን ለምራው ነው ለፈውሰው ነው ሊያርደው እግዚአብሔር ይጠብቃል። ለዚህ ነው ሙሉ ልባችን በእግዚአብሔር መወረስ አለበት። ሙሉ መንፈሳችን በእግዚአብሔር መወረስ አለበት። ኃጢአት አይደበቅ፣ ጨለማ አይደበቅ፣ ይወርሳል፣ ያጠፋል። እንክትክቱ ነው የሚያጠፋው። ግን አሳይ ወንጌልን አተነ መላእክቱ ማድረግ ደባይበት ሰው ከኃጢአቱ መላቀቅ አይፈልግም። ከኃጢአቱ ጋር መፋታት አይፈልግም። የእግዚአብሔር ብርሃን ጋር መምጣት አይፈልግም። ልቡን ለእግዚአብሔር ማሳየት አይፈልግም። ኃጢአትን ዘመዱ አድርጎታል። ኃጢአቱን ምስጥረኛ፣ ደጋፊ፣ ጠቃሚ፣ አልሚ ነገር አድርጎታል። እግዚአብሔር ምን እያለ ነው? እሺ በመረጥከው ኃጢአት ሂድ። እኔን ካልፈለግ እሺ ምን አደርጋለሁ? ሂድ በመረጥከው ኃጢአት ቃላ ሲከ ጊዜ አሳይቶን ይወደ ቃላ ሲነት ተይዛው አይሲቀኑት አይሰን ወሳነ እሲወደ ወሳነ እሶ ገነና ታይሰኑት እሶ ነው እሶ አፍራካባናት ኃጢአት መደበቅ ስትጀምር መናዘዝ ማቆም ስትጀምር ያ አንተ የምትወደው ምስጥረኛ ያረከው ነገር መልሶ ህይወትን ያጠፋል፣ ይቆራረጣል። በወንጌል የሚገለጥ የእግዚአብሔር ኃይል ያስፈልገናል። አሜን ነው። አሜን። እንተ አይተና ሰላም ታሪክ እግዚአብሔርን አላመልክም ብሎ ሰው በሰላም መኖር ይችላል? አይችልም። ምክንያቱም እሱ ከእግዚአብሔር በላይ የመረጠው ነገር የሱ አለቃ ይሆናል። እግዚአብሔር አሳልፎ ይሰጠዋል። እግዚአብሔር ምርጫውን አይከለክልም። የሰው ከዚህ የተነሳ ሰው ህይወቱን ቆራርጦ ይጨርሳል። ስለዚህ ነው ወንጌል የሚያስፈልገው። ጳውሎስ ዋና መልእክቱ በዚህ ክፍል ላይ ወንጌል ለምንድን ነው የሚያስፈልገን? ምንድን ነው ማመን ያለብን? ምንድን ነው ማወቅ ያለብን? ቅድም ነግሬያቸዋለሁ። ጌታ ኢየሱስ ክርስቶስ በዚህ ምድር ሲመላለስ እሱ የእግዚአብሔር ምሕረት ይዞ ይቅርታ ይዞ መጥቷል። የተጠቀሙት ኃጢአታቸውን ያስተዋሉ ብቻ ናቸው። የዳዊት ልጅ ሆይ ማረኝ ያሉት ብቻ ናቸው። ከእሱ ጋር ሲከራከሩ የነበሩትን ሁሉ
እኔ ጻድቃንን ለመጥራት አልመጣሁም በጽድቃችሁ ኑሩ እኔ ኃጢአተኛው ጋር መጥቻለሁ ብሎ ኢየሱስ ኃጢአተኛው ጋር ሄደ። አችካ በነገራ አመነናው ኮየና አሰ ከነገራ ባጋ አመን ተወሳይ ነገራ ይወስድ ምጭወት ያርሽዋ ማሮታ ወዲያ እከጌዳ ሳይ ኃጢአቱን ወዶ ኃጢአቱ ሊተፈለሰተ ወደዚህ ወሊጋ ሌላ ምንጭ ነው ማለት ነው። እግዚአብሔር ይጠብቅ። አሜን አሜን ነው አሜን። አነ ጦሶ ተነተዶሮ ሰዓት አይሞፈጊደ አሜን። በሞኝነት እኔ በመረጥኩት ምርጫ ህይወቴ አይፋ። እኛ ሞኝ ነን አይደል? አንዳንድ ጊዜ ማይጠቅመንን እንመርጣለን። ልክ አይደል? ፈጽሞ ማይጠቅመንን ነገር እንደ ትልቅ ነገር እንመርጣለን። ፈጽሞ ማይጠቅመንን ነገር ከእግዚአብሔር በላይ እንመርጣለን። ምን ይሁን በህይወታችሁ ላይ ከእግዚአብሔር በላይ የመረጣችሁት ነገር፣ ጠበቃ የቆማችሁለት ነገር፣ ምስጢረኛ ያደርጋችሁለት ነገር፣ ከእግዚአብሔር በላይ ልባችሁን የከፈታችሁለት ነገር ምን ይሁን መርዝ ነው፣ ያጠፋል። እግዚአብሔር ይጠብቃል። አሜን ነው። ስለዚህ ኃጢአት በሚከብርበት ጊዜ ማህበረሰቡ ወንጌልን ይበልጥ እንዲፈልግ ጳውሎስ እዚህ ጋር የሚያሳየው ተመልከቱ። ይህን የሚያደርጉ ሁሉ ሞት ይገባቸዋል የሚለው ትክክለኛ የሆነውን የእግዚአብሔር ሕግ ቢያውቁም እነዚህን ነገሮች ማድረግ ብቻ ሳይሆን እነዚህን የሚያደርጉትንም ያበረታታሉ። እሷን ነገር አናሸለ በአክሻ አምሮ ብሻል ቱናተ ተውቤሩ ጤኒት መኖሮ ብሻል አምሮ ብሻል ባከያስ ሱልጣ በኩ የሚጨንጠ ይቦቱና ጋር ፖለ አለምዬ ምናምን አበረት ሆነስቴ ጎራይ ዓላማው አትሚል ከሰው ጋር መኖር የሚችል ነው። እሱ ከሰው ጋር መኖር የሚችል ኦሳ በሻገት ላይ ጠላሄ የደት ቪዲዮ ቢታኛ ኢስቶሪ ሰርማት ያበረታ ባለፈው ያበረታ እግዚአብሔር ይጠብቃል። ስለዚህ ጳውሎስ ወንጌል ብቻ ነፃ የሚያወጣበት ሰንሰለት ውስጥ አለን። ወንጌል ብቻ ነፃ ማውጣት በሚችልበት በሽታ ውስጥ አለን። ወንጌል ብቻ ነፃ ማውጣት በሚችልበት አስከፊ ጨለማ ውስጥ አለን። እግዚአብሔርንና መገለጡን የእሱ ብርሃን ትተህ ከእግዚአብሔር አፈንግጠህ ስትሄድ እግዚአብሔር ለማይረባ አእምሮ ለነውር እግዚአብሔር አሳልፎ ሰጥ፣ እግዚአብሔር ለርኩሰት አሳልፎ ሰጥ። ተነጥቆ ሰጥቶ ነው አትይወጡ። አሜን ነው። እንዴት ከባድ ነው በእውነት አሳልፎ ሰጥ ብሎ እዚህ ጋር ጳውሎስ የሚናገራቸው ነገሮች በሙሉ ሰዎች የመረጡት ምርጫቸው ነው። እግዚአብሔር አሳልፎ ሰጥ ምን ያህል እቴ ዶሮ ማለት ነው። እቴ ዶሮ በጦሳ ያታይት ነው። ለልባቸው ምኞት አሳልፎ ሰጣቸው። እስኮይ ወዘና አማዋቲስ ታናታ ወዘና አማዋቲ ሞፖ ወዘና ሰረባ አመት ነው። የኛ ልብ ለኛ መልካም ነው የሚመኘው። አቤት አቤት መጽሐፈ ወዲህ የሰው ልብ እጅግ ክፉ ነው ማንስ ያውቀዋል። እንደ እግዚአብሔር እንደ ስራው ይሰጥ ዘንድ ልብንና ኩላሊትን ይመረምራል ይላል ማርቆስ ወንጌል 7:20 በሰው ልብ ላይ ክፋት፣ ርኩሰት፣ ስም ማጥፋት ሞልቷል ያለ ይዘረዝራል። እግዚአብሔር ለልባቸው ምኞት አሳልፎ ሰጠ። ታናታ ወዘና አማዋቲ ሞፖ ይሄ ወሰና ከሽበግዲ ወሬት እንግዲህ ወንጌል ያመነ ያሳከሰባከ ሲገደው ነው ወዘና ነው ቆሶ ቢያይ እስቲ በዚህ ወንጌል መነጽር እንየው። እግዚአብሔር በልብ የሞላ ነገር ምንድን ነው? ልብ አመንዝሮ ይመጣል፣ ልብ ሰርቆ ይመጣል፣ ልብ ገሎ ይመጣል፣ ልብ ረክሶ ይመጣል በሰከንድ አይደል? ለዚህ ለልባቸው ምኞት ምን አረገ? አሳልፎ ሰጣቸው። አነታና ታወዘና ኢታሞ አታይሞ በጊዜያ ለታቸዋል። ወንጌል ሲያገኘን ወንጌል ሲያስተካክለን ለክፉ ልብ ምኞት አልፈን እንዳንሰጥ እንጸልያለን። ኦሰው ታወዘና አሞቲዮባይ ማርዘባይ ሾጣ ታወዘና በጌታስ አለዚያ ምንድነው? በዚህ ወንጌል መነጽር ካላየን ወዘና ነው ቆስዶ ማርዘያ ሁሉ ያቀለኝ ቤትስ በቃ ሰዋት ወዘና ማርዘዋት ቀለብ ዘፈን ይሰጠዋል። ከሰው ክፉ ጋር ያሳልፋል። በክፉ ጊዜ በክፉ ቦታ ይመላለሳል። በልቦ ያለውን ክፉን እየቀለበ ነው፣ ህይወቱ ይበላሻል። ሁለተኛ ለምን አሳልፎ ሰጣቸው? ለሚያሳፍር ምኞት አሳልፎ ሰጣቸው። አሁንም ምኞት እኮ ነው የሚሉት ለአይባባያ ለልባቸው ምኞት ለሚያሳፍር ምኞት። ብዙ ክፉ ምኞት በልባችን አለ የለም? ለዛ ለሚያሳፍር ምኞት አሳልፎ ስለሰጠ ነው ወደ ግብረ ሰዶማዊነት የተገለበጡት።
ወንድ ከወንድ ጋር ሴት ከሴት ጋር ወደ ሚረክሱበት ወደዚያ የተሻገሩት ለክፉ ምኞታቸው እግዚአብሔር አሳልፎ ሰጠ። ቀጥሎስ ለማይረባ አእምሮ አሳልፎ ሰጣቸው። ለማይረባ አእምሮ አሳልፎ ሰጥ ምድር በዓለም ያለው ኃጢአት ሁሉ ማቅመስበስ ጀመሩ። እግዚአብሔር ቁጣ ከሰማይ ይገለጣል የሚለው ይሄንን ነው። አሁን እየተገለጠ ነው አይደለም? በብዙ ሰዎች ላይ ይሄ ቁጣ የእግዚአብሔር ቁጣ እየታየ ነው ወይስ አይደለም? ጦሳ እቱ ወዘና አማው እቱ ወዘና እቱ ካሃሞረው አርቲ ሞግሻው እቲ ኦቲዮ ሙሉ በቆቅ ተባከቶ ገሎስ ነው ታና ታማው አታይ ሞፓጊታ አንዱ ባለፈው ሲያወራ ነበር የሆነ ቦታ ላይ ሶልዴስ በኬታይ ምቹ ሶልዴሮ ደፈሪስ 25 ዓመት ነው 20 ዓመት ተፈረደበት። ይሄ ለክፉ ምኞት አልፎ አልተሰጠ የሚነግድ የሚሰራ ምስጥ እያለችው የራሱ ምስጥ እያለችው ስሜቱን መወጣት ስንችል በማይረባ የሚለው ይሄንን ነው። አያችሁ፣ ለማይረባ ምኞት፣ ለልባቸው ምኞት፣ ለአስነዋሪ ምኞት አሳልፈው ሰጣቸው። እንግዲህ ወንጌል አሪያ ሰጪታ ወዘና ግንቶ ቆማየው አሻታና አሜን አሜን ቦሽቴ ትንሹ ከተነው በእና ወይ አሻታና ታታታ ወዘና ተሞሮ ባይተስታና አሻ በቃ ሰወዛን እንደሞሮ ቦቸና ከቆይና ጫዋ ማለት ነው። ካሚሰን ቆቴ አይበጀው ከረባቴ ጅምሪ ቦምባ ሙዲያ ቆሻሙለ ቶከክ ጆንስ ይሰገላል ላ ኦቴክ ወንግበስ እንግዲህ ሰው በወንጌል መነጽር ራሱን ሲያይ ምንድነው ክፉ ሐሳብ ክፉ ምኞት ወደ ልቡ ሲመጣ ይጮሃል። እግዚአብሔር ብርሃን ያስፈልገኛል፣ ኃይል ያስፈልገኛል፣ ጸጋ ያስፈልገኛል። አሜን። በወንጌል የሚገለጥ ያንተ ኃይል ያስፈልገኛል። ከመንፈስ ቅዱስ የሚመጣ ያንተ ኃይል ያስፈልገኛል። በጉልበቴ ራስን አልችልም፣ ለአውሬ ምግብ እንዳልሆን አባ አድነኝ። አሜን። ያኛው ደግሞ የእግዚአብሔር እውነት ምን ያደርጋል? ይቃወማል፣ ይጻረራል፣ ይገፋል። እግዚአብሔር እውነት እግዚአብሔር ይጠብቃል። አሜን ነው። በመቀጠል ጳውሎስ የሚገርም ነገር ያሳያል። ምዕራፍ 2 ላይ ይሄን ሁሉ ጳውሎስ በጥልቀት የሚያሳየው ለምንድን ነው? ወንጌል በተስተካከለ ልብ ነው የሚገባው። ወንጌል በተስተካከለ ልብ ነው ፍሬ የሚያፈራው። እብን ክርስቲያን የሆኑ ሰዎች በጽድቅ በቅድስና ማደግ የሚችሉት ይሄንን ማንነትን መጽሐፍ ቅዱስ እንደሚያስረዳው ራሳቸውን ሲያምኑ ሲያውቁ ነው። መጽሐፍ ኑና አስረዳየው ጋር ነው ሽንዴ ሐራው ጋር ኑና አስረዳያ ባልኮ ቸርች ላይ ዝም ብለን ነው የምንቀመጠው በቅድስና ማደጋችን። እስቲ እንመልከት ምዕራፍ 2 ላይ ጳውሎስ ደግሞ አሁን የረቀቀ የኃጢአት አይነት ደግሞ ማስረዳት ይጀምራል። ምዕራፍ 1 ቁጥር 18-32 ላይ ጳውሎስ የሚያስረዳው ምንድነው? በአደባባይ ለልቡ ምኞት ርኩሰትና ለክፉ አእምሮ አልፎ ተሰጥቶ በኃጢአቱ ገመድ ራሱን እያሰረ በኃጢአቱ ሰይፍ ራሱን እየቆራረጠ ወደ ሲኦል በብዙ ሩጫ ያለ ማንም የሚያውቀው የአደባባይ ኃጢአት ነው ጳውሎስ የሚናገረው። ግን አሁን የአደባባይ ኃጢአት ብቻ አይደለም ከወንጌል የሚያስቀረው ማንም የማያየው የረቀቀ ኃጢአት ደግሞ አለ። ያንን የት ነው የምናነበው? ምዕራፍ 2 ላይ ተመልከቱ። እንደዚህ ይላል ምዕራፍ 2 ላይ ስለዚህ አንተ በሌላው ላይ የምትፈርድ የምታመካኝበት የለህ፣ በሌላው ላይ በምትፈርድበት ነገር ሁሉ ራስህን ትኮንናለህ። ፈራጅ የሆነው አንተ ያንኑ ደግሞ ታደርጋለህና እንደዚህ በሚያደርጉትም ላይ የእግዚአብሔር ፍርድ ትክክለኛ መሆኑን እናውቃለን። እንግዲህ አንተ ሰው በሌሎች ላይ እየፈረደ ያንኑ የምታደርግ ከሆነ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ወይስ የእግዚአብሔር ቸርነት ወደ ንስሐ የሚመራ መሆኑን ሳትገነዘብ የቸርነቱንና የቻይነቱን የትዕግስቱንም ባለጠግነት ትንቃለህን? ነገር ግን በድንዳኔህና ንስሐ በማይገባ ልብ ምክንያት ትክክለኛ ፍርዱ ሲገለጥ በእግዚአብሔር የቁጣ ቀን በራስህ ላይ ቁጣን ታከማቻለህ። እግዚአብሔር ላይ ያንዳንዱ እንደ ስራው ይሰጠዋል። በጎ የሆነውን ጸንቶ በማድረግ ክብርን፣ ሞገስና ዘላለማዊነትን ለሚሹ የዘላለም ሕይወት ይሰጣቸዋል። ነገር ግን በራስ ወዳዶች እውነትን ትተው ክፋትን በሚከተሉ ልክ እንደ አንደኛው ምዕራፍ ነው። እውነትን ትተው ክፋትን በሚከተሉ ፍርድና ቁጣ ይደርስባቸዋል። ክፉ በሚያደርግ በማንኛውም ሰው አስቀድሞ በአይሁድ ከዚያም በአሕዛብ ላይ መከራና ጭንቀት ይሆናል። ነገር ግን በጎ ለሚሰራ ለማንኛውም አስቀድሞ ለአይሁድ ከዚያም ለአሕዛብ ክብር፣ ሞገስና ሰላም ይሆንለታል። እግዚአብሔር ለማንም አያደላምና። ሕግ ሳይኖራቸው ኃጢአት የሰሩ ሁሉ ያለ ሕግ ይጠፋሉ። ሕግ ያላቸው ኃጢአት የሰሩ በሕግ ይፈረድባቸዋል። ምክንያቱም በእግዚአብሔር ፊት ጻድቃን የሚባሉት ለሕጉ የሚታዘዙ እንጂ ሕጉን የሚሰሙ አይደሉም።
ሕግ የሌላቸው አሕዛብ ሕግ የሚያዘውን ነገር በተፈጥሮ ሲያደርጉ ሕግ ባይኖራቸው እነርሱ ለራሳቸው ሕግ ናቸው። ሕሊናቸው ስለሚመሰክር፣ ሀሳባቸው ስለሚከሳቸው፣ ደግሞም ስለሚከላከልላቸው የሕግ ትእዛዝ የተጻፈ መሆኑን የሕግ ትእዛዝ በልባቸው የተጻፈ መሆኑን ያሳያሉ። ይህም በወንጌል እንደማስተምረው እግዚአብሔር በሰው ልብ የተሰወረውን በክርስቶስ በኩል በሚፈርድበት ዕለት ግልጽ ይሆናል ይላል ጳውሎስ። ሌላ የሚገርም ነገር ያሳያል። አሁን ምዕራፍ 1 ላይ የእግዚአብሔር እውነት በመቃወም በፍጥረት ላይ እግዚአብሔር ባህሪውን፣ ፈጣሪነቱን፣ መኖሩን፣ ሕልውናውን ሲገልጥ አንቀበልም ብለው ለክፉ ልብና ምኞት አእምሮ አዘን ብለው እግዚአብሔር ለዛ አሳልፎ ሰጥተው በሕይወታቸው ኃጢአት እየተባዛ ሕይወታቸው የሚያጠፉ ሰዎችን ከዚህ ወንጌል ብቻ ነው የሚያወጣው፣ ማንም አይወጣም ብሎ ግን ሌላ ነገር ያሳያል ጳውሎስ። አሁን ምዕራፍ 2 ላይ ምንድን ነው የሚያሳየው? ምዕራፍ 2 ላይ ጳውሎስ የሚያሳየው ደግሞ ጳውሎስ አሕዛብ አሳ እናንተ እኮ ለማይረባ ምኞት አልፋችሁ ተሰጣችሁ፣ የእግዚአብሔር ቁጣ ወርዶባችኋል፣ እንደዚህ ኃጢአትን እየፈለፈላችሁ ሕይወታችሁን ታጠፋላችሁ፣ የእግዚአብሔር ቁጣ በእናንተ ላይ ወርዷል ስል ይሄ ደግሞ የስነ ምግባር ሰው የሆነው በአደባባይ ኃጢአት ግን ለሰው ማይታይ የስነ ምግባር የሚመስለው ሰው ጳውሎስ ልክ ነው፣ ጳውሎስ ልክ ነው፣ ይሄማ ትክክል ነው፣ ፍርድ ይገባቸዋል የሚለውን አንተም በፍርድ ውስጥ ነው ይላል ጳውሎስ። ሌላውን እየፈረድክ ሌላው የሚሰራው ስራ ኃጢአት ነው፣ የእግዚአብሔር ፍርድ ይገባዋል ብለህ እየፈረድክ የእግዚአብሔርን ቁጣ የሚያስከትል ነገር ያ ሰው እንደሚያደርግ ራስህ እያመንክ አንተ ደግሞ በተመሳሳይ ቀን ትመላለሳለህ። ስለዚህ አንተም ከእግዚአብሔር ፍርድ ምን አትሆንም? አታመልጥም። በተለይ ኃጢአት በረቀቀ መንገድ በሰው ሕይወት ሲከማች በጣም ከባድ ነው። ይስቶ ጳውሎስ በተለይ ምዕራፍ 1 ያቆልቶ ባይተሳ ያቆነ ግብረ ሰዶማዊነትም አለ፣ ዝሙት ርኩሰትም አለ። ቀጥሎ ግን ጣዖት አምልኮ አለ። ቀጥሎ ግን እግዚአብሔርን መጥላት አለ፣ ነፍስ መግደል አለ፣ ለወላጅ አለመታዘዝ አለ፣ ቅናት አለ፣ ክፋት አለ፣ ትዕቢት አለ፣ ስም ማጥፋት አለ። ስም ያጠፋውም ያመነዘረውም ግብረ ሰዶማዊም ሁሉም ለሲኦል የተገባ ኃጢአተኛ ነው። አይገርም? በእኛ መነጽር ነው እስ ኦቶራንቻ አሳቦሌ ወይ ነው እስ ቅናት ውስጥ በቅናት ውስጥ ያለውን ሰው አይተን ከምንደነግጥ በላይ በዝሙት ውስጥ ያለውን አይተን እንደነግጣለን አይደል? የሆነ በቃ ሲኦል ወጥታ ባገ ነገራችን ጳውሎስ ግን ቀናቴ ማርዘ ጎምፓን ዲው ከሲኦል ባና ቢጉት ሲል ኃጢአት በተለይ የተራቀቀ ሲሆን ሰው ወደ እግዚአብሔር እንዳይቀርብ እንዴት እንደሚሸውድ በጣም ነው የሚገርም። ጳውሎስ ወይ አንተ ፈራጁ ያንን የምታደርግ አንተም ከእግዚአብሔር ፍርድ ምን አላልክም፣ አላመለጥክም። የእግዚአብሔር ፍርድ ትክክለኛ ነው። አፊን ንግግር ብቻ እግዚአብሔር አያይም፣ ተግባርህን ያያል። አንተ ከዚያ ሰው በምንም አትሻል። እንደው ንስሐ መግባት ፋንታ ያንን ሰው እየፈረድክ አንተ ዝም ብለህ ስለተቀመጥ እግዚአብሔር ለአንተ የምህረት ጊዜ እንደሰጠ አታውቅም። በእግዚአብሔር ምህረት ላይ አንተ እያሾፍክ ነህ፣ የእግዚአብሔር ምህረት እየናቅክ ነህ። ከዚህም የተነሳ ቁጣን በቁጣ ላይ ታከማቻል። 40 ዓመት በኃጢአት በኖርክ ጊዜ ሁሉ የ40 ዓመት ቁጣ አከማችታል ያለ አራኑ ሰራው ባይ ዶረቶ አሜን አርከይ ባይ ዶረቶ አሜን። ሰው ንስሐ ሳይገባ በኃጢአቱ በቀጠለ መጠን ምን እየሆነ ነው? የእግዚአብሔር ቁጣ እየተከመረ 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 ወርሶ ጋር ተነሽ አሜን አሜን አሜን። ስለዚህ ኃጢአት በተለይ በረቀቀ መንገድ ሰው ትሰራል። በሐሳብ በምኞት በተግባር በቅናት በርኩሰት ሁሉ ገብቶ ሰው ሲዋል በጣም የሚያሳዝነው ነገር ምንድነው? ሰው የእግዚአብሔርን ቁጣ እያከማቸ ነው ያለ። ሰዓታችን ትንሽ ሸድ ብሏል አይደል? አንዳንድ ሰዎች መድከም ጀምራቸዋል እና ስለዚህ ያው ከሰዓት ሄዶ መምጣት ይቀራል። ስለዚህ ምዕራፍ 2 ያለ ብላይ ነው ግን በወንጌል የሚገለጥ የእግዚአብሔር ኃይል የሚያስፈልግበት ምክንያት ሰው በኃጢአቱ ራሱን እያረገ እያጠፋ ስለሆነ ወዘናት ወሰሃር አሜን ቺኮት ባይት ወሰተና ታይኮት ኦሶ ታወዘናት ይሞታና አታይ ቦታው ኦሶ ታወዘናት ይሞታና አሜን ጸልያለን። አባት ሆይ ክብር ለስምህ ይሁን። በዚህ ጌታ ሆይ ጊዜ ቃሌን ለመስማት ወስነው ጉዳይ ገበያ ሌላም ነገር እያለ ጌታ ወደዚህ ስፍራ የመጡትን ቅዱሳንን በስም ይባርካቸው። አቤቱ የዘላለም አምላክ እግዚአብሔር ሆይ
ለክፉ ምኞት አሳልፈህ አትስጠን። ለአስነዋሪ ምኞት አሳልፈህ አትስጠን። ለከንቱ አእምሮ አሳልፈህ አትስጠን። በገዛ እጃችን ራሳችንን ከመግደል ከማረድ ከማጥፋት አድነን። ሰዎች ይጠቅማል ብለው የሰሩት ነው ወህኒ ቤት ያሳረፋቸው፣ ክብር ነው ደስታ ነው ብለው ከእግዚአብሔር ከጓደኛ ከቤተሰብ ደብቀው የሰሩት ነው በበሽታ በሞት የጣላቸው። እግዚአብሔር ሆይ በኢየሱስ ስም እኛን ከራሳችን ጠብቀን። እግዚአብሔር የዘላለም አምላክ ሆይ ወንጌል ወደ ሰው ልብ የሚገባው ሰው የኃጢአተኝነቱን መርዝ አስተውሎ ወደ እግዚአብሔር ምሕረትና ይቅርታን እየፈለገ ሲመጣ ብቻ ነው። ጌታ ኢየሱስ ክርስቶስ ጻድቃንን ሊጠራ መጣው ማለት እርሱ የእግዚአብሔር መድኃኒት ሆኖ ከሰማይ መጣው እንኳን በአጠገባቸው እያለ በትክክል ኃጢአታቸውን ማየት ስላልቻሉ መዳን አመለጣቸው፣ መለወጥ አመለጣቸው። ጌታዊ ዛሬ በቤተ ክርስቲያን እኛ ጠበቃ ከምንቆምበት ኃጢአት አድነን። እኛ መናዘዝ ከማንፈልግበት ኃጢአት አድነን። ምን ሳሳለት በደልና አመፃ አድነን። ኃጢአት አንተ እንደምታየው ማየት ይሁንልን። ያነ የወንጌል ኃይል በሕይወታችን ይገለጣል። ያነ የመንፈስ ቅዱስ ጣልቃ ገብነት በሕይወታችን ይሆናል። ማደሪያ ለዘላለም ብሩክ ይሁን። አባ የቀረውን ጊዜ ለእኛ ባርክልን። በድል አውለን ሁሉ ይቻላል። በኢየሱስ ክርስቶስ ዘላለማዊ ስም አሜን። ተባረኩ።